አለቃ 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 እንዴት ነው ነገሩ? እኔ ምንም አልገባኝም። ይኸው የማይክሮና ማክሮ ምናምን የሚባለው የኢኮኖሚክስ ነገር ከፈረምን በኋላ ሀገሪቱ እንደ ግመል ሽንት ወደ ኋላ ትጓዛለች እያሉ የሚያሟርቱ ሰዎች በዙብን እኮ። ያማቸዋል እንዴ? ማን ነው ይሄ ከመሀል ወደዛ ማራገፍ ነው እንጂ ልማቱንና እድገቱን ብልጽግናውን ማየት ካቃታቸው ምን አደርጋለሁ? ዲኬ አንዳንድ ደራሲ ነን ባዮች ጠላ ቤት ለምን ተዘጋ እያሉ የሚያላዘኑትን እየለቃቀምክ አትምጣብኝ። ኧረ እንደውም አለቃ አንዱ አሽሙረኛ ምን እንዳለ አልሰማህም? የሀገሪቱ ልማትና ብልጽግና በዚህ ደረጃ ታይቶ ስለማይታወቅ በዩኔስኮ ላይ መመዝገብ አለበት እያለ ነበር። አሽሙረኛ? የምን አሽሙረኛ ነው የምትለው አንተ ሰውዬ? መድኃኒትህን እንደኔ በትክክል ዋጥ እንጂ። ማን ነው ይሄ ጎበዝ እንደዚህ ያለው? በሌለበት እንደ ጋሞ ከመቀመጫ የተነስቼ ነው ኖር ምለው። 1-2 ካሬ ሜትር ቦታና ከሴንቄ ወይ ከገዳ ባንክ ጠቅም ያለ ብድር አትፈቅዱለትም ነበር? ቆይ አንተ የሁሉ ነገር ሲደረግ የማንን ጎፈሬ ታበጥራለህ? አለቃ ነገሩ ወዲህ ነው። አንተ እኮ አልገባህም። ሰውየው ልማቱና ብልጽግናው ይመዝገብ ያለው እኮ በማይታይና በማይዳሰስ ዘርፍ ነው። አልሰሜን ግባ በሉት አለ ቢን ዘይድ። እንደዛ ነው እንዴ ነገሩ? ማን ነው ይሄ ባንዳ? መቼስ ምርጫ ቦርድ ላይ ስሙ የተሰረዘ እንዳይወዳደር የተደረገ ውጭ ሀገር ሆኖ በርገሩን የሚገምጥ የዩቲዩበር ጡረተኛ መሆን አለበት። ለመሆኑ አንተ እንደዛ ሲባል ምን ብለህ መልስ ሰጠህ? በዚህ ጊዜ እንኳን አትረዳኝም ማለት ዳንኤል? ድሃና ባጃጅ ረዳት የለውም አለ ቢን ዘይድ። እኔማ ካሉኝ የቃላት ጎተራዎች መካከል እንደ ጀዊሳ፣ ሞንጣዝ ምናምን አይነት ቃላቶች በመጠቀም ላሸማቅቀው እየሞከርኩ ነው። አለቃ አንተስ ለህዝቡና ለሚሰነዘረብህ ትችቶች ምን እየሞከርክ ነው? አይዲክ እኔ ህዝቡን ከሴሪፋም ከፋፋና ከዳይፐር አስወጥቼ እንደ ትልቅ ሰው ሙዝ በዳቦ እንዲበላ እየሞከርኩ ነው። ግሩም ነው አለቃ። ይሄንንም በ7 ዓመትህ እናትህ ነች ነገረችህ? እኔ ምን አውቄ እንጃ። ሞዛዛ ጠባቡ ዳንኤል ክብሪት አላውቅም። እሱንም ለማስታወስ እየሞከርኩ ነው። Even